በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለክፋት በጎ ነገርን መመለስ። ሕይወትና ክርስትና ከሚለው ከአባታችን ከብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክርነት የተወሰደ። ለክፋት በጎ ነገርን መመለስ። ላይክ እንዲሁም ሼር በማድረግ ይጀምሩ። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካምን አድርጉ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 45። ጠላተ ቢራብ አብላው። ሮሜ 12 ከቁጥር 20። ክፉ ላደረገባችሁ ክፉን አትመልሱ፣ የሰደባችሁንም አትስደቡ፣ ጠላታችሁንም መርቁ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 9። ይህ በሶስት ቅዱስ ቃላት የተገመደ መልእክት በቀላሉ ሊበጠስ አይገባም። ክፉን በክፉ መመለስ ጅልነት ነው። መልካምን በክፉ መመለስ ሰይጣናዊ ነው። ክፉን በመልካም መመለስ ክርስቲያናዊ ነው። አንዳንድ ሰዎች ጉዳት እስካልደረሰባቸው ድረስ ማንንም መበደል እንደሌለባቸው አድርገው ያስባሉ። ነገር ግን ቅዱስ ቃሉ በዚህ ጉዳይ ላይ ከፀሐይ በፈካ አገላለጽ ስለ ክፋት የተለየ ማብራሪያን ይሰጣል። ጠላቶቻችሁን ውደዱ። ጸጋ ወደ ልብ ሲገባ እንግዳ የሆነ ለውጥን ያመጣል። በአንድ ወቅት የመረበሽ መንፈስ የነበረው በቀልን የጸነሰ ሰው አንዴ የሰማያዊውን ጸጋ ጭማቂ ከጠጣ የተቀደሰ ፍሬዎችን ማፍራት ይጀምራል። ለጠላቶቹ ሳይቀር ፍቅር መስጠት ይጀምራል። ጸጋ ስሜትን ያቃልላል፣ ልብንም ወደ ርኅራኄ ጎዳና ይለውጣል። ፀሐይ ከምድርና ከባህር የሚወጡ መርዛማ ፈሳሾችን ወደ ትነት ቀይራ በጣፋጭ ዝናብ መልክ መልሳ እንደምትልካቸው ሁሉ ደግ ልብም የጠላቶችን ፍቅር የጎደለው ድርጊትና ንግግርን በፍቅር ወደ ጣፋጭ መልሶች ይቀይራል። ስለዚህም ዳዊት ስለ በጎ ፋንታ ክፉን መለሱልኝ፣ ሰውነቴንም ልጆችን አሳጧት። እኔስ ባሰቃዩኝ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ፣ ለወዳጆቼና ለወንድሞቼ እንደማደርግ አደረግኩ ይላል መዝሙር 34 ከቁጥር 12 እስከ 14። ይህ የዋህነት ብርቅዬ ተአምር ነው። የዋህነት ዋና ተፈጥሮ ለክፋት መልካሙን መመለስ ወይም መክፈል ነው። የዋህነት የእውነተኞቹ ቅዱሳን የመለያ ምልክት ነው። የዋህነት ታጋሽና አዛኝ መንፈስ ነው። በቀላሉም አይበሳጭም። ሁሉንም ነገር በተሻለ መንገድ ለመውሰድ ይሞክራል። ክፋትንም በየዋህነት ያሸንፋል። ቅዱሳን ነን የሚሉ ሁሉ በዚህ ጸጋ የተማረኩ መሆን አለባቸው። የእግዚአብሔር መሆናችን የሚታወቀው ይህንን አብረቅራቂ ካባ ስንለብስ ብቻ ነው። ጉዳትን ለመድፈንና በደሎችን ለመቅበር ፈቃደኛ የሆነ ሰው መንፈሱ የዋህ ነው። ለእውነተኛ ክርስቲያን ከቁጣ ስሜት ይልቅ እንባውን ማፍሰስ ይቀለዋል። እግዚአብሔርን የሚወድ ሁሉ የእግዚአብሔርን ቅዱስ ባህሪያት ማሳየት አለበት። ከነዚህ ቅዱስ ባህሪያት ደግሞ ትሑት መሆኑን በየዋህነት የሚጠቀስ ነው። ሁሉም ክርስቲያኖች በዚህ የላቀ የዋህነት ጸጋ ውስጥ ጎልተው እንዲወጡ ራሳቸውን ማጎልበት መቻል አለባቸው። ትህትናን ፈልጉ፣
ሶፎንያስ 2:3። ሁሌም ቢሆን የዋህነትን ለማግኘት ቅዱስ ለቅሶን ማልቀስ አለብን። እንግዲህ እግዚአብሔር እንደመረጣቸው ቅዱሳንና ወዳጆች ምሕረትንና ርኅራኄን፣ ቸርነትንና ትሕትናን፣ የዋህነትንና ትዕግስትን ልበሱት ይላል ቆላስይስ 3:12። የዋህነትን እንደ ልብስ ልንለብሰው ይገባል። በጭራሽ ከእኛ ልንነጥለው አይገባም። የዋህነት የእውነት ተቃዋሚዎችን ያሸንፋል። የዋህነት የገረረ ልብን የማቅለጥ አቅም አለው። በቁጣ ወይም በክፋት ወደ ቅዱስ ቃሉ የመጣ ሰው ይጎዳል እንጂ አይጠቀምም። ወይንን ወደ መርዝ ለውጦ እንደመጠጣት ይቆጠራል። አንድ የቀዶ ጥገና ሐኪም ከመገጣጠሚያ ውጪ የሆነ የተሰበረ አጥንትን ለመጠገን ሸካራ እጆችን መጠቀም የለበትም። አለበለዚያ ሌላ አጥንት መስበሩ አይቀርም። ነገር ግን ስራውን በእርጋታ ማከናወን አለበት። እንዲሁ ወዳጃችን ቢበድልን በትህትና ልናበድረው እንጂ በቁጣ መንፈስ ልንቀብረው አይገባም። የዋህነትን መንፈስ በአንድ ሰው ውስጥ የሚመነጭ ለማድረግ አንዳንድ ምሳሌዎችን ማየት ይገባናል። መድኃኒታችን ኢየሱስ ክርስቶስ ምሳሌ፣ የዋህ ንጉሥሽ በአህያይቱና በአህያይቱ ሩንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ማቴዎስ 21:4። ክርስቶስ በምድር ላይ የዋህነትን ለሰው ልጅ ምን እንደሚመስል አስተምሯል። ሲሰድቡት አልተሳደበም። የጠላቶቹ ቃል ከሰጡት ሐሞት በበለጠ የመረረ ነበር። ነገር ግን የክርስቶስ ቃል ከዘይት የበለጠ የሚለሰልስ ነበር። ሞትን ይመኙለት ለነበሩት ለጠላቶቹም ጸልዮ አልቅሷል። ከእርሱም እንድንማር እኛ ልጆቹን ጠርቶናል። ከእኔም ተማሩ ነፍሳችሁም እረፍትን ታገኛላችሁ ይላል ማቴዎስ 11:29። ክርስቶስ ከእኛ በእጅጉ የሚፈልገው ነገር ተአምራትን እንድንሰራ፣ የዕውሮቹን ዓይን እንድንከፍት፣ ሙታንን እንድናስነሳ ሳይሆን የዋህነትን ከእርሱ እንድንማር ነው። የእርሱን ሕይወት ካልመሰልን በሞቱ መዳን አንችልም። በዚህ የዋህነት ጸጋ ያበሩትን አንዳንድ የቅዱሳን ምሳሌዎችን እንመልከት። ሙሴ ወደር የለሽ የዋህነት በውስጡ ነበረው። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ የዋህ ሰው ነበር። የእስራኤል ሕዝብ በእርሱ ላይ ባጉረመረሙ ጊዜ በሕዝቡ ላይ ምን መዓት አመጣ! እንዲያውም ቁጣውን ከመግለጽ ይልቅ ስለ እነርሱ ይጸልይ ነበር። ዘጸአት 15:24። የእስራኤልን ሕዝብ ከፈርዖን ስቃይና መከራ በእግዚአብሔር ኃይል ቢያላቅቅም ባገኙት አጋጣሚ በእርሱ ላይ መነሳታቸውን አልተውም ነበር። ታዲያ ሙሴ ከእግዚአብሔር ጋር ይማከራል እንጂ በሕዝቡ ላይ የክፉ ነገር ለማድረግ አይገፋፋም ነበር። እንዲሁ በሌላ ጊዜ ውሃ ሲያጡ ከሙሴ ጋር ክርክር ውስጥ ገብተው ነበር። እኛንና ልጆቻችን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን ብሎታል። ዘጸአት 17:3። እኛ ከሞትን ሞታችንን በአንተ እጅ ላይ ነው እያሉትም ነበር። ይህ ታዲያ ሙሴን ሊያናድደው አይገባም ነበርን? ይህንን አይነቱን ተግሳጽ ለመሸከም ቢከብድም ሙሴ ግን ለሕዝቡ አንዳችም ከባድ ቃል አልሰጣቸውም ነበር። ሕዝቡ ማዕበል ሲሆን ሙሴ በመርከቧ ውስጥ በሰላም ተኝቶ ነበር። ሌላው የዋህነት ምሳሌ የሚሆነን ዳዊት ነው። ሳሚ ዳዊትን በረገመው ጊዜ ከዳዊት ጠባቂዎች አንዱ የሆነው አቢሳ የሳሚን አንገት ለመቁረጥ አስቦ ነበር። ታዲያ ንጉሥ ዳዊት ይህንን አልፈቀደም ነበር።
ተውት ይርገመኝ ይላል። ሁለተኛ ሳሙኤል 16 ከቁጥር 11። እንዲሁ ሳኦል ዳዊትን በበደለው ጊዜ ሳኦልን በተኛበት ለመግደል ዳዊት አጋጣሚውን አግኝቶ ነበር። ሆኖም ሳኦልን ለመንካት አልፈቀደም ነበር። ይህ የዋህነት ታላቅ ምሳሌ ነው። የዋህነት ክቡርና የላቀ መንፈስ ነው። የዋህ ሰው ጀግና ሰው ነው። በራሱ ላይ ድልን ያስገኛል። ቁጣ የሚመነጨው ከባህሪ ድክመት ነው። ቁጣ የውስጥ ድክመትን ገላጭ ነው። ነገር ግን ቁጣውን ማሸነፍ የሚችል የዋህ ሰው ከሁሉም የበለጠ ጠንካራና አሸናፊ ነው። ትዕግስተኛ ሰው ከኃያል፣ ጥበብ ያለው ሰውም ሰፊ ርስት ካለው፣ በመንፈሱ የሰለጠነ ሰውም ሀገርን ከሚገዛ ሰው ይሻላል ይላል ምሳሌ 16 ቁጥር 32። ለቁጣ መገዛት በጣም ቀላል ነው። ከተበላሸ የተፈጥሮ ማዕበል ጋር አብሮ እንደ መዋኘት ይቆጠራል። ነገር ግን ተፈጥሮን መቃወም፣ ንዴትን አሻፈረኝ ማለት፣ ክፉን በመልካም ማሸነፍ፣ ይህ በእውነት የእውነተኛ ክርስቲያን መገለጫ ነው። ይህ የድል ዋንጫና የምስጋና ጌጥ የሚገባው እውነተኛ የዋህነት መንፈስን በውስጡ ላይ የያዘ ሰው ብቻ ነው። የዋህነት የጠላትን ልብ ለማሸነፍና ለማቅለጥ ምርጡ መንገድ ነው። ሳኦል በዳዊት ምሕረት ላይ ሲተኛ እናም ዳዊት ምሕረቱን ሲያደርግ የሳኦል ልብ ምንኛ እንደተነካ መገመት ቀላል ነው። ሳኦል በዳዊት አድራጎት በእጅጉ ተገርሟል፣ አልቅሷልም። ዳዊት ልጄ በእውነት ይህን ያደረግከው አንተ ነህን ሲል ጠይቋል። አንተ ከእኔ የተሻልክ ሰው ነህ፣ ለክፋት መልካሙን መልሰህልኛልና ሲልም ውዳሴውን አሰምቷል። እኔ ክፉ በመለስኩል ፋንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ። አንደኛ ሳሙኤል 24 ከቁጥር 16 እስከ 19። ይህ የምህረት ፍም የየትኛውንም ልብ የማቅለጥ ኃይል አለው። ጠላትን በየዋህነት ማሸነፍ የድሎች ድል ነው። ያለአንዳች ድብደባ ጠላትን መርታት እንዴት ትልቅ ድል አይሆንም? የጥይት ቀለሃ መብሳት የማይችለውን እሳት ይበሳዋል። የዋህነት ከጉልበት በላይ ኃይል አለው። ቁጣ ጓደኛን ጠላት ያደርጋል። የዋህነት ጠላትን ወዳጅ ያደርጋል። የዋህ ክርስቲያን ከተቃዋሚ የፍቅር የምስክርነት ደብዳቤን ማምጣት ይችላል። በተቃራኒው ሽካራነት የሰውን ልብ ያደድራል። የዋህነት ደግሞ በልብ ውስጥ ጸጸትን ይፈጥራል። ሁለተኛ ነገሥት 6 ከቁጥር 22። የእስራኤል ንጉሥ የወሰዳቸውን ምርኮኞችም ባበላ ጊዜ ከሰይፉ ይልቅ በየዋህነቱ ሊገዙ ችለዋል። ከዚያም በኋላ የሶርያውያን አደጋ ጣዮች ዳግመኛ ወደ እስራኤል ሀገር አልመጡም። ሁለተኛ ነገሥት ምዕራፍ 6 ከቁጥር 23። የዋህነት በቅዱስ መጽሐፍ ውስጥ የተገለጸውን ታላቅ ተስፋ አንግቧል። የዋሆች ምድርን ይወርሳሉ። አንዳንድ የዋሆች ይህንን ቅዱስ ቃል ከምድራዊ ንብረቶች ጋር ያገናኙታል። ታዲያ ይህ ፍጹም ስህተት ነው። እግዚአብሔር የዋሆች ምድርን ይወርሳሉ ብሎ ሲናገረን ስለ ንብረት እያወራን አይደለም። ይልቁንም የዋህ ሰው እግዚአብሔር አስቀድሞ ያዘጋጀውን የተቀደሰ ቦታ ወራሽ ይሆናል እያለን ነው። በሚያሳዝን ሁኔታ ልቡ ጨካኝ ለሆነ ሰው ከገሃነም ውጪ የሚተርፍ ቅዱስ የሆነ ቦታ አይኖረውም። ምክንያቱም እግዚአብሔር በምድርም ሆነ በገነት የገባለት ቃል ኪዳን የለምና ነው። ገነት የዋሆች ምድር ነች። የዋሆች በምድር ላይ እንግዶች ሆነው ሳለ ምድርን እንዴት ሊወርሱ ይችላሉ? የዋሆች ምድርን ይወርሳሉ ሲባል መሬት ዋና ርስታቸው ስለሆነች አይደለም።
ወይም በምድር ላይ ትልቁን ድርሻ ስለሚወስዱም አይደለም። ይልቁንም የምድር ወራሾች ናቸው ሲባል ምንም እንኳ ትልቁን የምድርን ክፋት ባይዙም ለእርሷ የተሻለ ባለመብቶች ናቸው እንደማለት ነው። ውርስ የሚለው ቃል በቅዱሳን የምድርን ማዕረግ ይመለከታል። አዳም በወደቀ ጊዜ የመንግሥተ ሰማያትን ማዕረግ ማጣት ብቻ ሳይሆን በምድር ላይም ስልጣኑን አጥቷል። እናም ወደ እግዚአብሔር እስክንቀላቀል ድረስ የማዕረግ ስዕላችንን ሙሉ በሙሉ አናገኘውም። ክፉዎች ምድራዊ ሕጎች የሚሰጣቸውን የዜግነት መብት እንዳላቸው ባይካድም ከተቀደሰው መብት ግን ተካፋይ አይሆኑም። የዋህ ክርስቲያን ብቻ በምድሪቱ ላይ ቅዱስ የሆነ መብት ይኖረዋል። ታዲያ ይህ ቅዱስ መብት ብለን የምንጠራው እግዚአብሔርን በልብ ውስጥ መያዝን ነው። የምድር ነገሥታት ገዥ ነው። ራእይ 1 ከቁጥር 5። ከዚህ አንጻር ስናየው አንድ ጫማ የማትሞላ መሬት ያለው ቅዱስ ሰው 1000 ሄክታር መሬት ካለው ክፉ ሰው የበለጠ ወራሽ ነው ማለት ነው። የዚህ ዋና ምክንያት ደግሞ ቅዱስ ሰው የያዘው መሬት በእግዚአብሔር ዘንድ ሕጋዊ ስለሚሆን ነው። የዋህ ክርስቲያን የምድርን በረከት ስለሚወርስ የምድር ወራሽ ነው ይባላል። ክፉ ሰው ትልቅ መሬት ሊኖረው ይችላል፣ ነገር ግን ሞገስን የሚያስገኝ ፍሬ አይሰጠውም። የተመረዘ ዳቦን እንደመብላት ይቆጠርበታል። ከጥሩነት ይልቅ ጉዳቱ ያመዝንበታል። ክፉ ሰው ወደ ሳምባው የሚያስገባው የተመረዘ አየርን ነው። በምድር ላይ ቢሰባም በሲኦል ውስጥ ስቡ ቀልጦ እንዲያይር ያደርገዋል። ስለዚያ ክፉ ሰው በምድር ላይ ያለው ማንኛውም ነገር በረከት ስለሌለው አለኝ የሚለው ነገር በሙሉ ከንቱ ይሆንበታል። የዋህ የሆነ ቅዱስ ሰው ግን የእግዚአብሔር ፍቅር ቃል ኪዳን ስለሚሆንለት በምድር ደስ ብሎት ይኖራል። የምድር እርግማንና መርዙ ይወሰድለታል። የዋሆች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። መዝሙር 36 ከቁጥር 11። በዚህ ጉዳይ ላይ ቅዱስ አውግስጢኖስ ክፉ ሰዎች በምድር ላይ ባለው ከብትና ባለጠግነት ደስ ይለዋል፣ የዋህ ሰው ግን ባለው ብዙ ሰላም ደስ ይለዋል ብሏል። የዋሆች ምድርን ይወርሳሉ ሲባል ከምድር ውጪ ሌላ ውርስ የላቸውም ማለት አይደለም። መንግሥተ ሰማያትን ይወርሳሉ። ምድርን ብቻ የሚወርሱ ከሆነ ታዲያ እንዴት የዋሆች ብፁዓን ናቸው ሊባል ይችላል? የዋሆች ምድር ማረፊያቸው ነች፣ መኖሪያ ቤታቸው ደግሞ ገነት ነች። የዋሆች የእግዚአብሔር ጸጋ ያስውባሉ፣ እግዚአብሔር ደግሞ በማዳን ያስውባቸዋል። መዳን ሁላችንም ለመርከባችን እንቅስቃሴ የምንፈልገው ወደብ እንደማለት ነው። ይህ ወደብ የነፍስ ዘር የሚዘራበት ወቅት ነው። ይህ መኸር የሚያጭዱት ደግሞ የዋሆች ብቻ ናቸው። የዋሆች የደህንነትን ያማረ የጥልፍ ልብስ ይለብሳሉ። ከሁሉ በላይ የዋሆች የምድር ጌጦች ናቸው፣ የዘላለም ሕይወትን ወራሾች ናቸው። ዕብራውያን 1 ከቁጥር 14። የዋህ ያልሆነ መንፈስ የሚያስከትለውን ጉዳት እንመልከት። እንደ ቁጣና ንዴት ዲያብሎስን ወደ ልብ እንዲገባና እንዲገዛ የሚያደርግ ነገር የለም። ፀሐይ ሳይጠልቅም ቁጣችሁን አብርዶ ለሰይጣንም መንገድ አትስጡት ይላል ኤፌሶን 4 ከቁጥር 26። የሚናደድ ሰው ማረፊያ የሚሆነው አልጋ ዲያብሎስ ነው። ዲያብሎስ ደግሞ ፍቅርና ሰላምን አጠገቡ እንዳይደርሱ ያግዳል። የዋህ ክርስቲያን በነፍሱ ውስጥ ጣፋጭ የሆነ ጸጥታና ስምምነት አለ። ነገር ግን ስሜቱን መግዛት ካልቻለ ነፍሱን ወደ መታወክ ውስጥ ያስገባታል። ማመዛዘን እንዳይችል በማድረግ ሕሊናውን ይረብሸዋል። ቶሎ ስሜታዊ የሚሆን ሰው ራሱን መግዛት አይችልም። ሰላምን ማምጣት
ትንሽ እንኳ ጥረት የማያደርግ ሰው የህሊና ሰላም ባይኖረውም ምንም አያስደንቅም። ቁጣ የእግዚአብሔርን መንፈስ ያሳዝናል። ኤፌሶን 4 ቁጥር 30። መንፈስ ካዘነ ደግሞ ከሰው ውስጥ ይጠፋል። ጭስ በሞላበት ቤት ውስጥ ለመቆየት ማንም አይፈልግም። እንዲሁ የእግዚአብሔር መንፈስ በትነቶችና በተበታተነ ስሜታዊ ጭስ በተሞላ ልብ ውስጥ መሆንን አይወድም። የቁጣ መንፈስ የደግነት መንፈስን ያባርራል። ዳዊት በሳሚ ላይ ሊያስቆጣው የሚችል ምክንያት ነበረው። ነገር ግን ይህን አላደረገም። ከዚያ ይልቅ እግዚአብሔር አዞታልና ተውት፣ ይርገመኝ በማለት ቁጣውን ሊመልስ ችሏል። ኢዮብ በመከራው ጊዜ በእግዚአብሔር ላይ አልተቆጣም። ይልቁንም እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔር እንደፈቀደ ሆነ፣ እግዚአብሔር ስም የተባረከ ይሁን አለ እንጂ። እግዚአብሔር ወሰደ እንጂ ከለዳውያን ወሰዱብኝ አላለም። ክርስቶስ በመከራው ጊዜ የዋህ እንዲሆን ያደረገው ምንድነው? ወደ አባቱ እንጂ የይሁዳን ግፍ ወይም የጲላጦስን ፍርድ አለማየቱ ነው። አብ የሰጠኝን ጽዋ ዮሐንስ 18 ቁጥር 11። ክፉ ሰው ሲሰድበንና ሲያቆስልን የእግዚአብሔር አስፈጻሚዎች አድርገን ልናያቸው ይገባል። ታዲያ በአስፈጻሚው ላይ የሚቆጣ ማን ነው? ከሰዎች በምንቀበላቸው በደልና ጭንቀቶች ውስጥ የእግዚአብሔር በረከት ሊኖር እንደሚችል ልናውቅ ይገባል። በዚያ ውስጥ እግዚአብሔር ሊሰጠን ያሰበው ሽልማት ሊኖር እንደሚችል መገመት መቻል አለብን። ዳዊት ምናልባት መከራዬን አይቶ ስለ እርግማኑ በዚህ ቀን መልካም ይመልስልኛል 2 ሳሙኤል 16 ቁጥር 12 ያለው በምክንያት ነው። ብዙውን ጊዜ እግዚአብሔር ምሕረት በእኛ ላይ ማውረድ ሲፈልግ ታላቅ ፈተና ሊሰጠን ይችላል። የሙሴ እጅ ከለምጽ ወደ ድነት እንደተቀየረ ሁሉ እግዚአብሔር ሕዝቡን በበረከት ከማደሱ በፊት በእርግማንና በስድብ እንዲታመሙ ሊያደርግ ይችላል። ምናልባት እግዚአብሔር በዚህ ቀን ስለ እርግማኑ መልካምን ይመልስልን ይሆናል ብሎ ማሰብ ብልህነት ነው። ደግነትን ማጣት የጸጋ ማነስን ያሳያል። እውነተኛ ጸጋ ፍቅርን ያበዛል፣ ቁጣንም ያስተካክላል። ጸጋ ልክ እንደ ሞረድ ሸካራ ብረትን ለስላሳ ያደርጋል። ሻከረውን የሰውን መንፈስ ለስላሳ ያደርጋል። ክርስቶስ ለተቆጣው ባህር እንዳደረገ ሁሉ ጸጋም ለልብ ረብሻን ጸጥ በል ይላል። ስለዚህ በልብ ውስጥ ያለ ጸጋ የስሜታዊነት ቁጣን ያስቆማል፣ እንዲረጋጋም ያደርጋል። በዘለዓለማዊ እብደት ውስጥ ያለ ኃይልና ጉልበቱን ለቁጣና ለክፋት የሚጋብዝ ሰው የጸጋን ጣፋጭነት ገና አልቀመሰም። በቁጣ የዳበረ ልብ አረመኔ ብቻ ሳይሆን ሰይጣናዊም ጭምር ነው። ነገር ግን መራራ መቀናናትና አድመኝነት በልባችሁ ካለ አትመኩ፣ በእውነትም ላይ አትዋሹ። ይህች ጥበብ ከላይ የምትወርድ አይደለችም፣ ነገር ግን የምድር ናት። ያዕቆብ 3 ቁጥር 14። የድሮ እባብ የክፋትና የበቀል መርዙን በልባችን ውስጥ እንዲተፋ መፍቀድ አይገባንም። አንዳንዶች ግን ስሜታዊ መሆንና መቆጣት ተፈጥሮኝ ነው ሊሉ ይችላሉ ሲሉም ይደመጣሉ። ይህ አይነቱ ምክንያት የኃጢአት ክርክር ነው። ኃጢአታችንን በድብቅ በእግዚአብሔር ላይ እንደመጣል ይቆጠራል። ይህንም የተማርነው ከአዳም ነው። ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝና በላሁ ብሏል። አዳም ኃጢአቱን ከመናዘዝ ይልቅ በእግዚአብሔር ላይ ወቀሳውን አድርጎ ነበር። ከእኔ ጋር እንድትሆን የሰጠኝ ሴት፣ ይህ ማለት ሔዋንን ባትሰጠኝ ኖሮ ባልተሳሳትኩ ነበር እያለ ነው። ስለዚህ እኛም ስንናደድ ይህ የእኔ ተፈጥሮ ነው፣ እግዚአብሔር የሰጠኝ ተፈጥሮይ ነው እንላለን። እውነታው ግን አምላክ እንዲህ ያለ ተፈጥሮን አለመስጠቱ ነው።
እግዚአብሔር በአምሳሉ ፈጥሮናል። ራሳችንን የምናበላሸው ራሳችን ነን። ደስታችን፣ ፍቅራችን፣ ቁጣችን ሁሌም በትክክለኛው ምህዋር ላይ እንዳሉ ከዋክብት ተስተካክለው ተቀምጠው ነበር። ነገር ግን እኛው በገዛ ራሳችን ነካክተን በተሳሳተ ምህዋር ላይ እንዲዞሩ አድርገናቸዋል። ብስጭት ተፈጥሮዬ ነው ብለን ማሰብ የምንጭ ውሃ ከመመረዙ በፊት ንጹህ አልነበረም ብሎ እንደ መካድ ይቆጠራል። ጨካኝና ቁጡ መሆን ተፈጥሮዬ ነው ብላችሁ ታስባላችሁ? ይህ ሰበብ ከመሆን በእጅጉ የራቀ ነው። አስታውሱ፣ እንቁራሪት የበለጠ እንድትጠላ ያደረጋት መርዛማ ስለሆነች ጭምር ነው። ይህ ማለት ተፈጥሮዬ ነው ብለን የምናሳብብ ከሆነ ከመወደድ ይልቅ ጥላቻን በእግዚአብሔር ዘንድ እናተርፋለን ማለት ነው። አንድ ሰው በስርቆት ቢከሰስና ዳኛውን ባህሪ ስለሆነ ነው የሰረቁት በማለት ምህረት ቢጠይቅ የዳኛው ምላሽ ምን እንዲሆን ይመስላችኋል? አንድ ኃጢአተኛ ግዴታ አዲስ ተፈጥሮን መላበስ መቻል አለበት። ስጋና ደም ሳይሆን ነፍሳችን ወደ እግዚአብሔር መንግሥት ልትገባ እንደምትችል መረዳት አለብን። የደግነት ጽንሰ ሐሳብ ሰፊ ነው። ሰዎች በተለያየ ደረጃ ደግነትን ያሳያሉ። ከትናናሾቹ ጀምሮ ከሞላ ጎደል ከማይታዩ ድርጊቶች የደግነት ደረጃ ይለያያል። አንዳንድ ጊዜም ሕይወትን እስከ ማስከፈል የሚደርሱ የደግነት አይነቶችም አሉ። እውነተኛ የዋህ ሰው ደግነትን ሆነ ብሎ ከማድረግ በተጨማሪ ደግነትን ልክ እንደ ባህሪ አድርጎ ይጓዛል። እርሱ ወይም እርሷ የሌሎችን ፍላጎት ለመጠበቅ የተለየ እንክብካቤና አሳቢነትን ያሳያሉ። ደግ ሰው በሕዝቡ ዘንድ የሚፈሩትን ወይም ክብር አላቸው ተብለው ለሚታሰቡት ሰዎች ብቻ ክብርን አይሰጥም። ሁሉንም ሰው በእኩልነት ያያል። እያንዳንዱ ግለሰብ እንደ እግዚአብሔር ፍጡር ያከብራል፣ ይወዳል። በሌላ ሰው መከራም አይደሰትም። ታዲያ ደግ ሰው ሕይወቱ በየዋህነት የተሞላ ቢሆንም እንኳ የማስመሰል ኑሮን አይኖርም። በሐቀኝነትና በግልጽነት ይጓዛል። በሌሎች ተወዳጅ ባይሆንም እንኳን በመጽሐፍ ቅዱሳዊ መርሆች ላይ ጥብቅ አቋም አለው። እውነተኛ ክርስቲያን ከሁሉም በላይ እግዚአብሔርን ይወዳል። ራሱንም ከእግዚአብሔር ሕጎች ጋር አጣምሮ ይጓዛል። ይህም የጽድቅና የስህተት መስፈርቶችን በመጠበቅ ለአምላክ ሕግ ተገዝቶ እንዲኖር ያደርገዋል። በመሰረቱ ስነ ምግባርና ደግነት አብረው የሚሄዱ ነገሮች ናቸው። ጥልቅ የደግነት መነሳሳት የሚመነጨው ከትህትናና ለእግዚአብሔር ካለ ድንቅ አክብሮትና ፍቅር ነው። የአይነቱ ሰው እግዚአብሔር ኃጢአቴን ይቅር በማለት ወደር የለሽ ቸርነት አሳይቶኛል፣ እኔም ታዲያ ለሌሎች ደግነትን ማንጸባረቅ አለብኝ ብሎ ያስባል። ታዲያ በደግነት መካከል እንኳን የማይታመን ልዩነት አለ። እውነተኛ ደግ ሰው ሕይወቱ በልፋት ውስጥ ቢሆንም እንኳን በሄደበት ቦታ ሁሉ ደግነትን ያሳድጋል። በየሳምንቱ ለጥቂት ሰዓታት ለበጎ አድራጎት ራሳቸውን የሚሰጡ በሚሊዮን የሚቆጠሩ ግለሰቦች አሉ። በሆስፒታሎች ውስጥ በበጎ ፈቃደኝነት ታማሚዎችን መርዳት፣ አቅም ለሌላቸው ድሆች የመኖሪያ ቤት መገንባት፣ አቅም ያጡ አረጋውያንን ማገዝ፣ ቤተሰብ የሌላቸውን ሕፃናት ወደ ቤታቸው ወስደው እንደ ልጆቻቸው አድርገው የሚያሳድጉ ደጋጎች በብዛት አሉ። ደግነት እንደ ባህሪ በሆነባቸውና የደግነት ተግባርን ከስንት አንድ በሚፈጽሙ መካከል ልዩነት አለ። የመጀመሪያው በደግነት ተነሳሽነትና በደግነት ድርጊቶች መካከል ቀጥተኛ ግንኙነት መኖር ነው። ሁለተኛው ደግሞ አልፎ አልፎ ደግነትን የሚከውን ነው። በዚህ በሁለተኛው የደግነት ድርጊቶች ከደግነት ዓላማዎች ጋር ላይገናኙ ይችላሉ። ምክንያቱም ደግነት የጎደላቸው ሰዎች እንኳን በሕይወታቸው አንድ ጊዜ ደግነትን ሊያሳዩ ስለሚችሉ ነው። በእያንዳንዳችን ውስጥ የልምድ፣ የትውስታ፣ የግንኙነቶች፣ የምክንያቶች፣
የባህሪ መገለጫዎች፣ የስሜቶችና የመርሆች ብልጭታዎች አሉ እያለ መንፈሳዊ ምክሩ ይቀጥላል። ደግነት ምን ያህል አስፈላጊ መሆኑንም በቀጣይ ክፍል ወደ እናንተ ይዘን እንቀርባለን።